ኬንያውያን በህብረት በመቆማቸው ምክንያት መንግስታቸውን ዳግም ለድርድር እንዲቀመጥ አስገድደውታል። ኬንያውያን አሽከርካሪዎችና የመኪና ባለንብረቶች ባለፈው ሳምንት የተደረገው የነዳጅ ዋጋ ጭማሪን በመቃወም ነበር ስራ በማቆማቸው በሺዎች የሚቆጠሩ መንገደኞችና እንግዶች መስተጓጎላቸው የተዘገበው። በኬንያ ናይሮቢ ዋና መንገዶች እንቅስቃሴ አልባ ሆነው የቆዩ ሲሆን የተወሰኑ መንገደኞች በእግራቸው ከቦታ ቦታ ለመንቀሳቀስ ተገደዋል። በሌሎች የአገሪቱ ክፍሎችም የትራንስፖርት አገልግሎት በመቋረጡ ስራ መስተጓጎሉ ተሰማም። ይህ የኬንያውያን በህብረት የተሞላበት የነዳጅ ዋጋ ጭማሪን አንቀበልም፣ የኑሮ ውድነት ተወዷል የሚሉ መፈክሮችን የያዘም በትራንስፖርት ሰጪዎች የተጀመረ ተቃውሞ ነው። በዋና ከተማ ናይሮቢ የንግድ ሱቆች ተዘጉ። ተማሪዎችም ወደ ትምህርት ቤት እንዳይሄዱ ተደረጉ። ሙሉ ለሙሉ ስራዎች ቆሙ። መንግስትንም አስጨነቀው። የመንግስትን የዋጋ ጭማሪ የተቃወሙ ሰዎች መንገዶችን በድንጋይ በመዝጋት ጎማዎችንም ሲያቃጥሉ ተመለከቱ። የአሽከርካሪዎችና የመኪና ባለንብረቶች ተቃውሟቸውን የገለጹትም ከዚህ በፊት ታይቶ የማይታወቅ ሁኔታ የነዳጅ ዋጋ ላይ 20 በመቶ ጭማሪ በመደረጉ ነው። ይህም ማለት 100 ብር የነበረ ነዳጅ 120 ብር መግባት ማለት ነው። ኬንያ ነዳጅ የምታስገባው ከባህረ ሰላጤው ሀገራት በመሆኑ አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ በኋላ አቅርቦቱ ተስተጓጉሏል። ችግሩ ዓለም አቀፋዊ ሁነት ቢሆንም ይህ ለኬንያ የትራንስፖርት አገልግሎት ሰጪዎች ግን መንግስት ኃላፊነቱን መወጣት አለበት በሚል ሊዋጥላቸው አልቻለም። ምንም እንኳን በአሜሪካና በኢራን መካከል የተኩስ አቁም ቢደረስም የዓለም 1/5 ሆኖ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ አሁንም እንደተዘጋ ይገኛል። በኬንያ ዋና መዲና ናይሮቢና በሌሎች አካባቢዎች ፖሊስ ለተቃውሞ አደባባይ ከወጡ ሰልፈኞች ጋር መጋጨቱንና ለመበተን አስለቃሽ ጋዝን መጠቀሙ ተገለጸ። ሰልፈኞቹ ግን ወይ ፍንክች አሉ። ይህ የተሰማው አንዳንድ ተቃዋሚ ሰልፈኞችም አሽከርካሪዎችን እያስቆሙ ማስፈራራታቸው ከተገለጸ በኋላ ነበር። ከተቃውሞ በፊት ፖሊስ የደህንነትና የጸጥታ አካሉን በሚመለከትም ዝግጁ መሆኑንና ተቃዋሚዎች ሌላውን የህብረተሰብ ክፍል ከሚያውክ ተግባር እንዲቆጠቡ አስጠነቀቁ። የአሽከርካሪና ተሽከርካሪ ማህበራት ቀደም ሲል የግል አሽከርካሪዎች፣ የህዝብ ማመላለሻ አውቶቡሶችና የጭነት መኪና አሽከርካሪዎችን ጨምሮ ሁሉም የተሽከርካሪ ተጠቃሚዎች አድማውን እንዲቀላቀሉና ከእንቅስቃሴ እንዲቆጠቡም አስጠንቅቀው ስለነበር ከነዚህ የማህበራት ኃላፊዎችም ሐሳብ መውጣትን አልፈለጉም። ይህ በኬንያ የተቀናጀ ተቃውሞ ሲደረግ የመጀመሪያ ሳይሆን በተደጋጋሚ ስኬታማ የሆነ የሀገሪቱን መንግስትም ዳግም ወደ ጠረጴዛ ያመጡ እርምጃዎች ናቸው። ይህ እርምጃ ለትራንስፖርት አገልግሎት ሰጪዎች ብቻ ሳይሆን ለእያንዳንዱ የኬንያ ዜጋም ጭምር ነው ሲልም የትራንስፖርት ሴክተር ኤሊያንስ TSA በሰጠው መግለጫ አስታወቀም። ጥምረቱ መንግስት በዚህ የከፍተኛ ኑሮ ውድነት በተከሰተበት ጊዜ ኬንያውያን ከነዳጅ ዋጋ ጭማሪ ለመከላከል በቂ ጥረት አላደረገም ሲሉ ነበር የሀገሪቱን መንግስት የወቀሱትም። ባለፈው ሳምንት የተገለጸውን የዋጋ ጭማሪ እንዲቀለበስና ነዳጅ ዋጋ በ35 በመቶ እንዲቀንስም ጥሪም አቀረቡም። የኢነርጂና የነዳጅ ተቆጣጣሪ ባለስልጣናት ባለፈው ሳምንት ሐሙስ ናፍጣና ቤንዚን በ1 ሊትር 242 ሽልንግ ወይም 1.8 የአሜሪካን ዶላርና 1.65 ዶላር ከፍ አድርጓልም ሲሉም ተቃውሟቸውን አሰሙ። የገንዘብ ሚኒስትሩ ጆን ሞባዲም ሰኞ ዕለት ለኢንቲቪ እንደተናገሩት የነዳጅ ዋጋ ጭማሪ አሳዛኝ መሆኑን ገልጸው ይህም ኢኮኖሚውን እየጎዳ መሆኑን ተናገሩ። ይሁን እንጂ ተቃውሞ ፈጽሞ አላስፈላጊ ነገር ነው ሲሉም ጠርተው መንግስት ከስሜት ይልቅ በመረጃ ላይ የተመሰረቱ ውሳኔዎችን ብቻ እንደሚያደርግ ተናገሩ። ሰልፈኞች ግን ማዳመጥ አልፈለጉም። መንግስት ተገቢውን ከለላ አላደረገም
አሁንም የአሽከርካሪዎቹ በህብረት አንድ ላይ የቆመ ተቃውሞ ሆነም። ያለ ትራንስፖርት ኬንያውያን የሚበሉትና የሚቀምሱት የአገሪቱ ፍጆታዎችን የህብረተሰቡን እንቅስቃሴ ሙሉ በሙሉ አቆመም። ለምን አንድ ዓለም አቀፍ ችግር በአገር ውስጥ መንገዶች ለመፍታት እንሞክራለን ሲሉም ጠይቀዋል። የነዳጅ ዋጋ በመጨመሩ ምግብና ሌሎች መሰረታዊ ሸቀጣሸቀጦችና አገልግሎቶቻቸው ዋጋ እንዲጨምር ማድረጉ የተገለጸ ሲሆን የህዝብ አገልግሎት ተሽከርካሪዎች የመጓጓዝ ዋጋንም አስቀድመው ጨመሩ። ወላፈኑ ሙሉ ኬንያውያንን አስጨነቅም። ባለፈው ወር መንግስት እስከ ሐምሌ ወር ድረስ በነዳጅ ላይ ያለውን የተጨማሪ እሴት ታክስ ከ16 በመቶ ወደ 8 በመቶ የቀነሰ ቢሆንም ተጨማሪ እርምጃዎችን እንዲወስድም በተደጋጋሚ ጠየቁም። ይህንኑ በሚያጠናክር መልኩ በኬንያ የነዳጅ ዋጋ ከፍተኛ ሁኔታ መጨመሩን ተከትሎም የኑሮ ውድነቱ አላላውስ ያላቸው ኬንያውያን ተቀስቅሶ 4 ሰዎችም ተገደሉ። በርካቶች ጉዳት ከደረሰባቸው በኋላ የዋጋ ቅናሽ ቢደረግም አድማው ግን ቀጠለም። ዓላማችን ሳናሳካ ወደ ቤት አንገባም፣ መንግስት ድምጻችን ይስማ የኬንያውያን መፈክር ሆነም። በየመንገዶች ጎማዎች ይቃጠላሉ፣ መንገዶች ዝግ ሆነዋል፣ ተሽከርካሪዎች አንድ ቦታ ላይ ቆመዋል። ማንንም ማስገደድ አይቻልም። የሀገሪቱ ፖሊስ አስገድዶ ተሽከርካሪዎችን ለማንቀሳቀስ ሲሞክር መላው ህዝብ ግልብጥ ብሎ ወጥቶ ፖሊሱን እንዲመለስ ያደርጋሉ። የኬንያ ሀገር ውስጥ ጉዳይ ሚኒስተርም እንዳስታወቁትም ከአድማው ጋር በተያያዘ የሰዎች ህይወት ጠፍቷል፣ ቢያንስ 30 ሰዎች ተጎድተዋል፣ እንዲሁም ከ300 በላይ ሰዎች በጸጥታ ኃይሎች በቁጥጥር ስር መዋላቸውን ገለጹ። ይህ ሁኔታ ይባስ ተቃውሞውን አቀጣጠለው። የታሰሩት ሳይፈቱ የኬንያ የነዳጅ ዋጋ ጭማሪ ሳይቀነስ ወደ ቤት አንገባም አሁንም የኬንያውያን አመጽ ሆነም። የአገሪቱ ተሽከርካሪዎች ባለንብረቶችና የአሽከርካሪዎች ማህበራትም ከመንግስት ጋር ባደረጉት ድርድር የ10 ሽልንግ ቅናሽ የተደረገ ቢሆንም ባለመስማማታቸው ተቃውሞው ለሁለተኛ ቀን ማክሰኞ ዕለትም ቀጠለም። ሰኞ ዕለት ዋና ከተማዋ ናይሮቢ ጎዳናዎችን ጨምሮ ብለው የዋሉ ሲሆን ትምህርት ቤቶችና ንግዶችም ተዘግተዋል። የተቃዋሚዎች ሰልፈኞች መንገድ በድንጋይ የዘጉ ሲሆን ጎማዎችም ሲቀጠሉ በኬንያ ዋና ከተማን ጨምሮ በሀገሪቱ የሚገኙ ትልልቅ ከተሞች በሰፊው ተስተዋሉ። የሀገር ውስጥ ጉዳይ ሚኒስተር ኪቹምባ ሙርኮሜን 348 ሰዎች በቁጥጥር ስር መዋላቸውን ጠቀሱ። የባስ ተቃውሞ ተቀጣጠለም። ኬንያውያን ለተቃውሞ አደባባይ የወጡት የነዳጅ ዘይትን ላይ ከዚህ በፊት ታይቶ አይታወቅም በተባለ መጠን ከ20 በመቶ በላይ ጭማሬ በመደረጉ ነበረም። ኬንያ እንደ ሌሎች አፍሪካ ሀገራት ሁሉ ነዳጆችን ከባህረ ሰላጤው ሀገራት የምታመጣ ቢሆንም ይህ ለኬንያውያን የሚዋጥላቸው አልሆነም። የሀገሪቱ መንግስትም የነዳጅ ዋጋ በመጨመሩ ምግብና ሌሎች መሰረታዊ ፍጆታዎች ላይ የዋጋ ጭማሪ ማድረጉን የተገለጸ ሲሆን የህዝብ አገልግሎት ተሽከርካሪዎች የመጓጓዝ ዋጋ ግን አስቀድሞም የጨመረ ቢሆንም የሀገሪቱ መንግስት ከዚህ ሐሳብ በፍጹም ሊንሸራተት አልቻለም። ተቃውሞ በረታም። የኬንያ ጎዳናዎች በሳት ተቀጣጠሉ። ማደያዎች፣ የነዳጅ ማስተላለፊያ መኪናዎች በየቦታው ቆሙ። ምንም አይነት እንቅስቃሴ ቆመ። ያለ ትራንስፖርት የኬንያ ኢኮኖሚም እንደ በረዶ ቀጥ ያለ ሆነም። የሀገሪቱ የደም ስር የሆነው ይህ የትራንስፖርት አገልግሎትም የእግረኛ ተሽከርካሪዎችን ሙሉ በሙሉ ከስራቸው ከንግድ ቦታቸው እንደዚሁም ደግሞ ምርቶችን ከገበሬ ወደ ህዝብ ለማድረስም እንቅፋት ሆነ። ተቃውሞው አንዴ ተቀጣጠለም። ይህ ሁኔታ የሀገሪቱን መንግስት አስጨነቀ። የኬንያ ትራንስፖርት አገልግሎት ሰጪዎችም በነዳጅ ዋጋ በመጨመር ምክንያት በመላ ሀገሪቱ ለ2 ቀናት ያካሄዱትን የሥራ ማቆም አድማ ከመንግስት ጋር ድርድር ካደረገ በኋላ ለጊዜው እንዲቋረጥ አደረጉም። መንግስትም ተገዶ ወደ ጠረጴዛው ተቀመጠ። የ10 ሽልንግ ቅናሽን አንቀበልም ያሉት ኬንያውያን አሁን ምን አይነት መደራደሪያ ይዘው ይመጣሉ? ወይስ ይህ 20 በመቶ ጭማሪ ሙሉ በሙሉ ያስነሱታል የሚለው በብዙዎች የአሽከርካሪዎች ማህበርም የሚጠበቅ ውሳኔ ሆነም። እስከሚቀጥለው ማክሰኞ ድረስ አድማው የቆመ የትራንስፖርት ማህበራቱ ከመንግስት ጋር ለሚያደርጉት ድርድር አመቺ ሁኔታም ለመፍጠር መሆኑን ነው የተዘገበው። ሰኞና ማክሰኞ የተካሄደው የትራንስፖርት ማቆም አድማ ለጊዜው የተቋረጠው
ዋና ከተማውና ሌሎች የሀገሪቱ ከተሞች እንቅስቃሴዎች ቀጥ እንዲል ካደረገ በኋላ ነው። የኬንያ ሀገር ውስጥ ጉዳይ ሚኒስተር ኪቹምባም ሙርኮሜኒ እንዳሉት አድማውን ያስቆመው ስምምነት የተደረሰ ከህዝብ የትራንስፖርት ሰጪ ተወካዮች ጋር ምክክር ከተደረገ በኋላ በከፍተኛ ደረጃ ንግግሩን ለመቀጠል በመግባባታችን ነው ነበር ያሉትም። ይህ የድርድር ባህል በኬንያ እያደገ መምጣቱን ብዙዎቹ የተለያዩ የምዕራብ አፍሪካ ሀገራትን እንደዚሁም ደግሞ በዚሁ በመፈንቅለ መንግስት በሚታመሱት የመካከለኛው ምስራቅ ሀገራት ላይ መሰል ልምዳቸውን ማዳበር አለባቸውም ብለው ይመክራሉ። ሰኞ ዕለት ከመንግስት ባለስልጣናት ጋር ውይይት ከተደረገ በኋላ የሀገሪቱ ኢነርጂ ሚኒስቴር ከፍተኛ ጭማሪ በተደረገበት በነበረው የናፍጣ ዋጋ ቅናሽ መደረጉን ቢገልጹም ተጨማሪ ቅናሽን በመጠየቅም አድማው ቀጥሏል። ከአድማው ጋር ተያይዞ በተከሰተ ጉዳት ቢያንስ 4 ሰዎች ሲገደሉ 30 ሰዎች ላይ ጉዳት መድረሱን እንዲሁም ከ700 በላይ ሰዎች መታሰራቸውን ባለስልጣናት ማመናቸው ለድርድሩ ጥሩ አጋጣሚን ፈጥሯል። ለሞቱትም ካሳ፣ ለተጎዱትም ሕክምና፣ ለታሰሩትም መፈታት፣ ለጨመረውም የነዳጅ ዋጋ ቅናሽን ተስፋ አድርገው ከመንግስት ጋር ቁጭ ብለው እየተደራደሩ የሚገኙት የትራንስፖርት ማህበራትም ቀጣይ የኬንያ መንግስት እነሱን አዳምጦ ይህን እርምጃ ለመውሰድ ፈቃደኛ በመሆኑ ደስታቸውን ገለጹ። ይህ የነሱ ደስታም ለአብዛኞቹ ደስታን የፈጠረ ሁኔታ ሆኗል። ምክንያቱም በሁለት ቀን የትራንስፖርት መቋረጥ ምክንያት ወደ ሀገሪቱ የሚገቡም ሆነ የሚወጡ የነዳጅ ምርቶች አለመኖራቸው ሌላ ተጨማሪ ችግር ከመፍጠርም ባለፈ የትራንስፖርት አገልግሎት በመቆሙ የሚበላሹ ምርቶች ኪሳራ፣ የንግድ፣ የትምህርት ቤት እንደዚሁም ደግሞ ሌሎች መሰረታዊ የሆኑ የሆስፒታልና ሌሎች አገልግሎቶችን ያቆሙ በመሆናቸው ምክንያት ነው። ይህ በኬንያ ድርድር የተለመደ ነው። ተቃውሞም ሌላኛው የኬንያውያን የአንድነት መገለጫ ሆኗል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። እንዲህና ሌሎች ተጨማሪ መረጃዎችን እንዲደርሳችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት እና ላይክ ያድርጉ። በድጋሚ ስላዳመጣችሁን እናመሰግናለን።